እሺ ተመልካቾቻችን በፓርት 2 ቪዲዮአችን ተመልሰናል። የአምቦ ዩኒቨርሲቲ ፍሬሽማን ፊዚክስ ፋይናል ኤግዛም ፓርት 2 እንግዲህ ማልቲፕል ቾይስ ጥያቄዎችን ነው የያዘው። ዛሬ ፓርት 2 እንሰራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ኦኬ 12ኛ ጥያቄ ነው። ምን ይላል? An object is released and falls freely under gravity. What is its velocity after falling for 5 seconds? ይላል። አንድ ኦብጀክት አለን እንግዲህ ይሄ ኦብጀክት የሆነ ሄት ላይ የሆነ ከፍታ ላይ አለ ከመሬት አንፃር ማለት ነው። ይሄ መሬት ቢሆን ሰይ ግራውንድ ነው እንበለው። ከመሬት አንፃር የሆነ ከፍታ ላይ የሆነ ኦብጀክት አለን ማለት ነው። ይሄ ኦብጀክት እንግዲህ ፍሪሊ ይወድቃል ወደታች ማለት ነው። ፍሪሊ ነው የሚወድቀው፣ ምንም በፎርስ አፕላይ ተደርጎበት አይደለም። ኦኬ ያው ግራቪቲ ስላለ በግራቪቲ ፎርስ አማካኝነት ነው። ሌላ እኛ አፕላይ የምናደርገው ነገር የለም። ስለዚህ ፍሪሊ ወደታች ይወድቃል። ኦኬ ፍሪሊ ይወድቃል ወደታች። ስለዚህ ምንድነው የሚለው 5 ሰከንድ ከወረደ በኋላ 5 ሰከንድ ከወረደ በኋላ ቬሎሲቲው ስንት ነው የሚሆነው ነው የሚለው ፋይናል ቬሎሲቲው ማለት ነው። ኦኬ አሁን እዚህ ጋር ማወቅ ያለብን ፖይንት አለ። ፍሪ ፎሊንግ ቦዲዎችን ስንሰራ አንድ ኦብጀክት ሪሊዝ ተደረገ ከሆነ ሄት ላይ ወርታች ወረደ ብለን ስናወራ ምን ማለት ነው? ኢኒሻል ቬሎሲቲው ሁሌም ዜሮ ነው ማለት ነው። ምክንያቱም የሆነ ከፍታ ላይ አንድ ነገር ሲቀመጥ ቬሎሲቲው ምንድነው? ዜሮ ነው አይደለ? ተቀምጦ ነው ያለው። ከዛ ጀስት ስንለቀው አንወረውረውም ወይም ደግሞ የሆነ ነገር አናረገውም አይደለ? ሪሊዝ ነው የምናረገው፣ በራሱ ሰዓት ነው የሚወድቀው። ስለዚህ እዚህ ጋር ቆሞ ነው የነበረው ማለት ነው። ስለዚህ ዩ ወይም ኢኒሻል ቬሎሲቲ ብለን የምንጠራው ዜሮ ነው ማለት ነው። ኢኒሻል ቬሎሲቲያችን አንድ ኳንቲቲ። ሁለተኛ ግራቪቲ ተሰጥቶናል እንግዲህ ይታወቃል 10 ሜትር ፐር ሰከንድ ስኩዌር ነው ግራቪቲ። ታይም ስንት ነው የተሰጠን? ከ5 ሰከንድ በኋላ ነው የተባለው 5 ሰከንድ። ስለዚህ ሁሌም ቪዲዮአችን አለ ፍሪሊ ፎሊንግ ቦዲዎችን ስንሰራ እንዴት ነው ፕሮብሌሞችን ሶልቭ ማድረግ ያለብን የሚለው ቪዲዮ አለ። እሱን ቪዲዮ ዲስክሪፕሽን ላይ እናስቀምጥላችኋለን። አሁን 3 ኳንቲቲዎች አሉን። ምን አለ? ኢኒሻል ቬሎሲቲ፣ ግራቪቲ እና ታይም አለ። ዩኒፎርምሊ አክሰለሬትድ ሞሽን ደግሞ 5 ኢኩዌሽኖች አሉ። ከ5ቱ ኢኩዌሽን አንዱን ነው የምንጠቀመው ማለት ነው። ኦኬ ይሄን ኳንቲቲ የያዘ ኢኩዌሽን መርጦ መጠቀም ነው የምንፈልገው። ኳንቲቲ ደግሞ ቬሎሲቲ ነው፣ ፋይናል ቬሎሲቲ ነው። ስለዚህ ቪ ወይም ፋይናል ቬሎሲቲን፣ ኢኒሻል ቬሎሲቲን፣ ግራቪቲን እና ታይምን እነዚህን ኳንቲቲዎችን የያዘ ፍሪሊ ፎሊንግ ቦዲ ኢኩዌሽን የትኛው ነው የሚለውን ነው መፈለግ ያለብን። ምክንያቱም ኦልሬዲ እነዚህ ኳንቲቲዎች ስላሉን እችን ብቻ ስለምንፈልግ ማለት ነው። ስለዚህ የትኛው ኢኩዌሽን ነው የምንጠቀመው? ቪ ኢኳልስ ዩ ፕላስ ኤቲ የሚለውን ነው የምንጠቀመው ማለት ነው፣ የምታስታውሱ ከሆነ ማለት ነው። ኤ የሚለው እንግዲህ በእኛ ኬዝ አሁን ግራቪቲ ነው፣ ግራቪቲ ነው ማለት ነው። ስለዚህ ግራቪቲን ነው የምንጠቀመው በዚህ ቦታ፣ አክሰለሬሽኑ ግራቪቲ ስለሆነ ማለት ነው። ስለዚህ ዩ ፕላስ ጂቲ ይሆናል ማለት ነው። ፐርፌክት። ዩአችን ወይም ኢኒሻል ቬሎሲቲያችን ዜሮ ነው ብለናል፣ ከቆመበት ነው የሚወርደው። ስለዚህ ይሄ ይጠፋል ማለት ነው። ስለዚህ ቪ ኢዝ ኢኳልስ ቱ ጂቲ ይሆናል ማለት ነው። ጂአችን 10 ነው፣ 10 ሜትር ፐር ሰከንድ ስኩዌር ሲባዛ ታይማችን 5 ሰከንድ ነው። 5 ሰከንድ ስንት ይሆናል? 50 ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ ከ5 ሰከንድ በኋላ አኳየር የሚያደርገው ቬሎሲቲ ኦብጀክታችን ስንት ነው ማለት ነው? 50 ሜትር ፐር ሰከንድ ነው። ሲጀምር 0 ነበር፣ ከዛ 50 ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ ከተሰጡን አማራጮች ውስጥ 50 ሜትር ፐር ሰከንድ የሚለው ሲ ነው ማለት ነው። ስለዚህ መልሳችን ምንድነው? ሲ ነው ማለት ነው። ኦኬ 13ኛ ጥያቄን እናያለን። ምንድነው የሚለው 13ኛ ጥያቄ? 13ኛ You throw a ball straight upward with initial speed u. How long does it take to return to your hand ይላል። ስለዚህ አሁን ደግሞ ምንድነው? ከቀደሙ ተቃራኒ ነው። ቅድም ከላይ ነበር የወረደው አይደል? አሁን ከታች ነው የምትወረውሩት። አንደኛ ከታች ነው የምትወረውሩት ተብላችኋል። ስለዚህ እናንተ ናችሁ እንበል ይሄ። ኦኬ ሴት ሆናችሁ ወንድ ወሬበት ችግር የለም። ለጊዜው ሴት አድርገን እንውሰድ። ሴት ናት። ኳስ ወደ ላይ ትወረውራለች።
ኦኬ ወረወረች ወደ ላይ። ከዛ ተመልሶ መምጣቱ አይቀርም አይደል? እየበረረ ሄድ ነገር እንግዲህ ይመለሳል ወደታች። ወርታች ተመለሰ እሷ የወረወረችው ኳስ ማለት ነው። ስለዚህ ኢኒሻሊ ስትወረውር ዩ በሚባል ስፒድ ነው የወረወረችው። ዩ ኦኬ ኢኒሻል ስፒዳችን ነው ዩ በሚባል ስፒድ ወደ ላይ ወረወረች። ሄዶ ይመለሳል አይደለ? ስለዚህ ምን ያክል ሰከንድ ነው የሚፈጅበት? ምን ያክል ታይም ነው የሚፈጅበት ደርሶ እስኪመለስ ነው የሚለው። ስለዚህ ይሄን በደንብ ተመልከቱ። እዚህ ጋር ይደርሳል፣ ከዛ ወርታች ይመለሳል ማለት ነው። እዚህ ጋር አሁን ምን ኳንቲቲዎች አሉን የሚለውን ነው አሁንም ማወቅ ያለብን። በቃ ሁሌም ፍሪሊ ፎሊንግ ቦዲ ስትሰሩ ጋይስ አንድ የምመክራችሁ ምክር ምንድነው? እኔም ተምሮ እንዳለፈ ሰው በፍሬሽማን ውስጥ የምመክራችሁ ነገር ሁሌም ኳንቲቲዎችን መጀመሪያ ዘርዝሩ። የተሰጡን ምን ኳንቲቲዎች አሉ የሚለው ማለት ነው። ኳንቲቲዎችን አይደንቲፋይ ማድረግ አለባችሁ። አሁን ኢኒሻል ቬሎሲቲ ተሰጥቶናል ዩ ተብሎ ማለት ነው። ስለዚህ ዩ አለን አንደኛ። ሁለተኛ ምንድነው የተሰጠን? ሁሌም ግራቪቲ አለ ጂ አለ 10 ሜትር ፐር ሰከንድ ስኩዌር ሁሌም ይተሰጣል። ሶስተኛ በደንብ ይው እዚህ ጋር አሁን ከዚህ የምንማረው ምንድነው? ሄዶ ኳሱ ተመለሰ እጇ ላይ። ስለዚህ ዲስፕሌስመንቱ ስንት ነው የሚሆነው? ዜሮ ነው የሚሆነው። ዲስፕሌስመንት እንደምታውቁት አንድ ኦብጀክት ኢኒሻል ፖዚሽኑ አለ ኤክስ ኖት እንበለው ኢኒሻል ፖዚሽኑ፣ ከዛ ፋይናል ፖዚሽኑ አለ ኤክስ ዋን እንበለው። በኢኒሻል እና በፋይናል ፖዚሽን መካከል ያለው ዲስታንስ ምን ተብሎ ይወሰዳል? ዲስፕሌስመንት ነው የሚባለው። ኦኬ ስትሬት የሆነው ማለት ነው በሁለት ፖይንቶች መካከል ያለው ዲፈረንስ። ኦኬ መነሻና መድረሻ። ለዛ ነው ሰርኩላር በሆነ ኦብጀክት አንድ ቦታ አንድ ኦብጀክት ሄዶ ወደ መጣበት ሲመለስ ዲስፕሌስመንቱ ዜሮ ነው የሚሆነው የሚባለው ለዛ ነው። ምክንያቱም ከዚህ ተነስቶ እዚሁ ከሆነ የደረሰው ቼንጅ ኢን ፖዚሽን የለንም ማለት ነው። አሁን እዚህ ጋር ዲስፕሌስመንታችን ምንድነው? ዜሮ ነው ማለት ነው። ስለዚህ s = 0። ሄይትም ብላችሁ መውሰድ ይችላልላችሁ። ሀይታችንም ዜሮ ነው ምክንያቱም ሄዶ ተመለሰ። ስለዚህ አሁን እዚህ ጋር ነው ኳሱ ያለው ከዚህ ነው ዜሮ ነው ማለት ነው። ግን እዚህ ጋር ያለ ስንት ነው ብትባሉ ወይም እዚህ ጋር ያለ ስንት ነው ብትባሉ ዜሮ አድርጋችሁ አትወስዱም። ኦኬ ዲፈረንስ ስላለው ማለት ነው። ስለዚህ ሶስት ኳንቲቲዎች አሉ ማለት ነው። ይሄው አሁን ምንድነው ፈልገው የተባለው? ታይም። አሁንም ከዩኒፎርምሊ አክሰለሬትድ ሞሽን ኢኩዌሽኖች መካከል ኢኒሻል ስፒድን፣ ግራቪቲን፣ ዲስፕሌስመንትን እና ታይምን የያዘው የትኛው ነው? የትኛው ኢኩዌሽን ነው ነው? ቴክ ዩር ታይም እና ንገሩኝ የትኛው ኢኩዌሽን ነው የያዘው? ምን የሚል ኢኩዌሽን አለን? s = ut + 1/2 gt ስኩዌር። ይሄን ኢኩዌሽን ታውቃላችሁ አይሆፕ። ይሄ ኢኩዌሽን አለ፣ ይሄ ኢኩዌሽን ነው ማለት ነው የሚይዝልን። ስለዚህ በዚህ ኢኩዌሽን መሰረት እንሰራለን። s 0 ነው ምክንያቱም ዲስፕሌስመንቱ 0 ነው ብለናል። ስለዚህ ምን ቀረን? ut ቀረን ራይት። እዚህ ጋር ማወቅ ያለብን ነገር አለ። እንግዲህ ግራቪቲው ኔጌቲቭ አድርገን ነው አይደል የምንወስደው። ስለዚህ እቺ ሳይን ኔጌቲቭ ትሆናለች ማለት ነው። እቺ ኔጌቲቭ ስትሆን ut = 1/2 gt ስኩዌር ይሆናል። ከኢኩዌሽኑ ወደዛ ሳይድ ስለምናሻግረው ማለት ነው። ኦኬ ወደዚህ ሳይድ ስለምናሻግረው እንደዚህ መጣለን። ኦልራይት። ስለዚህ ታይም አንድ ታይም በአንድ ታይም ቢጠፋ ምን ይመጣልናል? u = 1/2 gt መጣ ማለት ነው። ሶ ይሄ ወዴት ይመራናል? t = 2u / g ፋይን። ስለዚህ t = 2u / g። ይሄ ደግሞ ምን ላይ ነው ያለው? b ላይ ነው ያለው ማለት ነው። ስለዚህ መልሳችን ምንድነው? b it's b። ኦኬ 14ኛ ጥያቄ An object moves on a straight line with a constant acceleration of 2 meters per second square. If its initial velocity is 5 meters per second, what will its velocity after 3 seconds be? The simplest question. አሁን ቀደም ባወራነው መሰረት ይሄን ጥያቄ በቀላሉ መስራት ትችላላችሁ። በስትሬት ላይን ነው ኦብጀክታችን የሚሄደው ብሎ ኦኬ መኪና ነው ይችላል። ኦኬ we don't care። እና ደግሞ የኔ መኪና ታውቃላችሁ ከዚህ ቪዲዮ የምትከታተሉ ከሆነ እኔ የምስላቸው መኪናዎች በጣም አስቂኝ መኪናዎች ናቸው። ገና ዓለማችን ላይ ያልተፈጠሩ መኪናዎች ናቸው። እንዳስቁብኝ። ኦኬ ስለዚህ በስትሬት ላይን እየሄደ ነው። አክሰለሬሽኑ ስንት ነው? 2 ሜትር ፐር ሰከንድ ነው ስኩዌር ማለት ነው። 2 ሜትር ፐር ሰከንድ ስኩዌር ነው። ኢኒሻል ቬሎሲቲያችን ስንት ነው የተባለው? 5 ሜትር ፐር ሰከንድ ነው። ታይማችን 3 ሰከንድ ከ3 ሰከንድ በላይ ነው የተባለው። ስለዚህ አሁንም 3 ኳንቲቲዎች አሉ።
እና አራተኛው ኳንቲቲ ፈልገው የተባልነው ምንድነው? what will its velocity አይደል የተባለው ፋይናል ቬሎሲቲ ነው። ስለዚህ still the question you use is v is equals to u plus at ኦኬ a የሚለው አክሰለሬሽን ነው። gt አንዳንዴ gt ይላለው አንዳንዴ at ይላለው ምክንያቱም ፍሪ ፎሊንግ ሲሆን በአክሰለሬሽን ቦታ ግራቪቲ ስለሚገባ ነው። እሺ v equals to u plus at it's done. we have u 5 ሜትር per second, we have a 2 ሜትር per second square, we have t. it's very simple, it's very easy question. so 5 ሜትር per second አለን ሲደመር a 2 ሜትር per second square ሲባዛ 3 ሰከንድ ስትመጣ 2 ሲባዛ 3 6 ነው 5 ጋር 11 ሜትር per second ማለት ነው። which is the easiest question. መልሱ a ነው ማለት ነው። a ላይ እንደዛ ነው የሚለን ማለት ነው። እሺ 15ኛ ጥያቄ በጣም አስቂኝ ጥያቄ ነው። ምን ይላል? አድርገው ፈጣሪ ያደርሰው የሚባል ጥያቄ ነው። a sino truck collides with a bajaj. እንግዲህ እዛ ባጃጅ ውስጥ እናንተ የላችሁበትም ይመስገን ሁላችንም አንኖርበትም እዛ ባጃጅ ውስጥ። ይሄ ሂፖቴቲካል የሆነ ኬዝ ነው። ፈጣሪ ያጥፋን ከዚህ ውስጥ እንዳያስገባን እዛ ባጃጅ ውስጥ እንግዲህ በሰላም መኖር ነው የምንፈልገው። ኤኒዌይስ a sino truck collides with a bajaj ይላል። ይሄ ሲኖ ትራክ ነው። ይሄ ባጃጃችን ነው። ተጋጩ during the collision the force that the sino truck exerts on the bajaj is ይላል። ሁለቱ ሲጋጩ ሲኖ ትራኩ ባጃጁ ላይ አፕላይ የሚያደርገው ፎርስ ምንድነው ነው የሚለው። a greater than the force that the bajaj exerts on the sino truck, b equal in magnitude but opposite in direction, c the force that acceleration of the bajaj after impact are the same as those of the sino truck, d smaller than the force that the bajaj exerts on the sino truck ይላል። I will give you time to finish this question. okay ስለዚህ መልሱ ምንድነው? መልሱ ከምንድነው የምናገኘው? ከኒውተንስ ሰርድ ሎው ነው የምናገኘው። ኒውተንስ ሰርድ ሎው ምንድነው የሚለው? if we have two objects, okay a እና b የሚባሉ ኦብጀክቶች ቢኖሩን a የሚባለው ኦብጀክት b ላይ የሆነ ፎርስ አፕላይ ቢያደርግ ኦኬ የሆነ ፎርስ አፕላይ ቢያደርግ b a ላይ መልሶ እኩል የሆነ ፎርስ አፕላይ ያደርጋል ማለት ነው። ግን ዳይሬክሽኑ ኦፖዚት የሆነ ማለት ነው። ስለዚህ አንዱ ላይ አፕላይ የሚያደርገው ፎርስ እኩል ነው ግን ዳይሬክሽኑ ኦፖዚት ነው ማለት ነው። ይሄ ኒውተን ሰርድ ሎው ይባላል። አክሽን ኤንድ ሪአክሽን የሚባለው ማለት ነው። ስለዚህ ባጃጁ ትንሽ ቢሆንም ሲኖትራኩ በጣም ትልቅ ቢሆንም አንዱ ላይ አፕላይ የሚያደርገው ፎርስ እኩል ነው። ኦኬ የሚታመን ላይመስል ይችላል ግን እኩል ነው። ግን ዳይሬክሽናቸው ኦፖዚት ነው። ኦኬ ይሄ የሚሰራው አይሶሌትድ ሲስተም ውስጥ ሲሆኑ ነው። አሁን ሲስተማችን አይሶሌትድ ነው ብለን አስዩም እንድናደርግ ነው። ኦኬ ክሎዝድ የሆነ አይሶሌትድ ሲስተም ነው ፎርስ ዲሲፔት የሚያደርግበት ማለት ፍሪክሽን ያለበት ምናምን የመሳሰሉ ያለበት ቦታ አይደለም ብለን ነው አስዩም እናደርገው። ስለዚህ ኒውተን ሰርድ ሎው ክሎዝድ በሆነ ሲስተም ውስጥ አንዱ ላይ አፕላይ የሚያደርገው ፎርስ እኩል ነው በዳይሬክሽን ብቻ ነው ኦፖዚት የሚሆነው ነው። ስለዚህ መልሳችን የሚሆነው ሲ ነው ማለት ነው። according to b ነው የሚሆነው according to ኒውተንስ ሰርድ ሎው ማለት ነው። ስለዚህ አይ ሆፕ አይከብድም ብዬ አስባለሁ። ግን ኢንቱኢቲቭ አይደለም ለማሰብ ግን ግራ ያጋባል። ኢንቱኢቲቭ አይደለም ግን መልሱ እንደዛ ነው የሚሆነው። 15ኛ 16ኛ ምንድነው የሚለው? number 16 when an object is moving at a constant speed on a horizontal line the magnitude of the force of kinetic friction is when an object is moving at a constant speed on a horizontal line ይላል። አሁንም horizontal line ላይ ነው ኦብጀክታችን ኮንስታንት ስፒድ ላይ ነው የሚሄደው። ኦኬ ስፒድ ምንድነው? ኮንስታንት ነው። ስፒዱ ኮንስታንት ከሆነ የዚህ ኦብጀክት የኪኔቲክ ፍሪክሽኑ ማግኒቲዩድ ምንድነው የሚሆነው ነው የሚለው። a equal to the applied force, b less than the applied force, greater than the applied force, d 0 ይላል። ምንድነው የሚሆነው? አሁንም 5 ሰከንድ ሰጣችኋለሁ ለማሰብ ሞክሩ። እሺ መልሱ በጣም ካውንተር ኢንቱኢቲቭ አሁን ይመስላችሁ ይችላል ዝም ብላችሁ ስታስቡ ማለት ነው። መልሱ ስትገምቱት ምናልባት አፕላይድ ፎርሱ በጣም ትልቅ ነው ግሬት ነው አፕላይድ ፎርሱ ልትሉ ትችላላችሁ። ግን እኩል ናቸው። the friction is equal to the applied force ለምን? ስፒድ ኢዝ ምን ይላል? ኮንስታንት ይላል። ስፒዱ ኮንስታንት ነው ይላል። ስፒድ ኮንስታንት ነው ማለት ነው
ኔት ፎርስ ምንድነው? ፎርስ ኔታችን 0 ነው ማለት ነው። ኒውተንስ ፈርስት ሎ አሁን ሄዱ ምንድነው የሚለው ኒውተንስ ፈርስት ሎ? A body that's at rest will continue at rest. A body that's moving in a constant speed in a certain direction in a straight line ማለት ነው will continue until external force balanced external force is applied ነው የሚለው። ስለዚህ ኔት ፎርስ ስለሌለው ነው ኦብጀክቱ ኮንስታንት ስፒድ የሚሄደው ኮንስታንት ስፒድ ይሄዳል፣ የቆመ ይቆማል ማለት ነው። ግን ኔት ፎርስ ካለ ይንቀሳቀሳል ወይም ስፒዱን ይቀይራል ማለት ነው፣ አክሰለሬት ያደርጋል ማለት ነው። ኦኬ ለዚህ አሁን አክሰለሬሽን የለንም፣ ስፒዳችን ኮንስታንት ነው። ኮንስታንት ስፒድ ከሆነ ፎርሳችን ኔት ፎርሳችን 0 ነው። ፎርስ 0 ነው ማለት አይደለም። ኦኬ ፎርስ 0 ነው ማለት እና ኔት ፎርስ 0 ነው ማለት በፍጹም የተለያየ ነገር ነው። ሁለት ፎርሶች አሉና አሁን ምንና ምን የሚባለው ኪኔቲክ ፍሪክሽን እና አፕላይድ ፎርስ አለን። ኦኬ ስለዚህ ኮንስታንት ስፒድ ከሆነ እንደምታውቁት የፎርስ ፎርሙላ ታውቃላችሁ። ፎርስ ኢኳልስ ቱ ምንድነው? ማስ ታይምስ አክሰለሬሽን ነው። እና ማሳችን ኮንስታንት ነው። ክላሲካሊ አሁን በእኛ ኮንስታንት ነው ብለን አስዩ የምናደርገው ወደፊት ሌላ ጊዜ እነግራችኋለሁ ማስ ኮንስታንት እንዳልሆነ። አክሰለሬሽናችንን ስንሰራ አክሰለሬሽን ኢዝ ኢኳልስ ቱ ምንድነው? ቼንጅ ኦፍ ቬሎሲቲ ባይ ቼንጅ ኦፍ ታይም አይደለ? ዴሪቫቲቭ ማለት ነው። ቼንጅ ኦፍ ቬሎሲቲ ባይ ቼንጅ ኦፍ ታይም ነው። ቬሎሲቲው ካልተቀያየረ በታይም ውስጥ አክሰለሬሽናችን 0 ነው የሚሆነው። 0 አክሰለሬሽን ከሆነ ፎርሱን 0 ላይ ያደርገው ነው ማለት ነው። ስለዚህ ፎርስ ኔት ፎርስ አይኖረንም ማለት ነው አክሰለሬሽናችን 0 ከሆነ። ስለዚህ ኒውተንስ ፈርስት ሎውንም ሰከንድ ሎውንም የያዘ ነው ማለት ነው። ስለዚህ መልሳችን የሚሆነው ምንድነው? ኢኳል ቱ አፕላይድ ፎርስ ነው ማለት ነው የሚሆነው፣ ምክንያቱም ኮንስታንት ስፒድ ስለሆነ። ኦኬ 17ኛ ጥያቄ ምን ይላል? 17 A projectile is launched with an initial velocity v naught at an angle of 45 degree. What is the ratio of the horizontal range to the maximum height ይላል። boom, this is also amazing question. projectile motion ነው አሁን ደግሞ ጥያቄያችን በአንግል ነው። አሁን ሁለት ዲስቲንክት የሆኑ ነገሮችን እዚህ ጋር እንዳረሱ። አንደኛ ቅድም ያየነው ሆሪዞንታሊ ኦብጀክቱ ሲሄድ ምንድነው የሚለውን ነበር ያየነው። ምንም አንግል የለውም ፕሮጀክት ሳይደረግ ማለት ነው። ሆሪዞንታሊ ብቻ ያለውን ነገር ነው ይጠየቃችሁ ማለት ነው። ከዛ ደግሞ ፍሪሊ ሙቭ ሲያደርግም ወደ ላይ ኦኬ ምንድነው ነበር ያልነው? ፍሪሊ ሙቭ ሲያደርግም አንግል ኦኬ ከሆሪዞንታሉ አንፃር ያለው አንግል 90 ዲግሪ ነው። ኦኬ ስለዚህ ምናወራው ፕሮጀክታይል አልነበረም እስካሁን ድረስ፣ ግን አሁን ፕሮጀክታይል ነው የምናወራው። ምንድነው ኦብጀክታችን በሆነ አንግል አሁን የተሰጠን 45 ዲግሪ ነው። በ45 ዲግሪ ኦብጀክታችን ወደ ላይ ይወረወራል ማለት ነው። በ45 ዲግሪ ቡም 45 ዲግሪ። ስለዚህ በ45 ዲግሪ ይወረወራል ኦብጀክታችን። ምን ይሆናል? ይሄዳል ከዛ እዚህ ጋር ይደርሳል ማለት ነው። ከዛ ምን ይሆናል? እዚህ ጋር ግራውንዱን ሂት ያደርጋል ማለት ነው። ስለዚህ እቺ ፖይንት ማክሲማም ሄት ትባላለች። ይሄ የምታዩት ሄት ኤች ማክስ ይባላል። ኦኬ ይሄ ከተነሳበት እስኪወድቅበት ድረስ የሄደው ሬንጅ ይባላል ወይም ማክሲማም ሆሪዞንታል ዲስታንስ ይባላል። ኦኬ ስለዚህ ማክሲማም ሆሪዞንታል ዲስታንስ እና ማክሲማም ሄት ይባላል። ስለዚህ እነዚህ ሁለቱ ኳንቲቲዎች አሉን ማለት ነው። እና በመካከላቸው ያለው ሬሺዮ ስንት ነው ነው ጥያቄው። ሬሺዮን ለማወቅ እንግዲህ የኤች ማክስ እና የሬንጅን ፎርሙላ ማወቅ አለባችሁ ማለት ነው። ኦኬ የኤች ማክስ ፎርሙላ ምንድነው? ማክሲማም ሄት ምንድነው ፎርሙላ? ኦኬ ስለዚህ የሆሪዞንታል ሬንጅ ፎርሙላ ምንድነው? የሄት ፎርሙላ ምንድነው? የሄት ፎርሙላ ምንድነው? u ወይም ኢኒሻል ስፒድ ስኩዌር ሳይን ስኩዌር ቴታ ኦቨር 2g ነው። ኦኬ ፎርሙላ እንዳረሱ። የሬንጅ ደግሞ ፎርሙላ ምንድነው? አሁንም u ኢኒሻል ስፒዳችን ነው ስኩዌር ሳይን ቴታ ኮስ ቴታ እዚህ ጋር ሁለት አለን። ኦኬ 2 አለን 2 u ስኩዌር ሳይን ቴታ ኮስ ቴታ ኦቨር g ነው ፎርሙላው። ስለዚህ ሁለቱ ፎርሙላዎችን እንዳረሱ ማለት ነው። ይሄ በሌላ መንገድም ይጻፋል። ኦኬ ይሄ r የሚለው በሌላ መንገድ ይጻፋል። ምን ተብሎ? u ስኩዌር ሳይን 2 ቴታ ኦቨር g ተብሎ ማለት ነው። በሌላ መንገድም ይጻፋል። ኦኬ ስለዚህ ብዙ ኦልተርኔቲቮች አሉ የምንጽፍበት። አሁን የሬንጁ ለሃይቱ ስታካፍሉ ስንት ነው ሬሺዮ ነው የሚለው። ይሄ ሬንጁ ነው አይደል?
ይሄ ሀይቱ ነው እናካፍል። ስለዚህ ይሄ ስናካፍል 2u ስኩዌር ሳይን ቲታ ኮስ ቲታ ኦቨር ጂ ሲካፈል ይሄ ስለዚህ ማካፈል እንግዲህ ትችላላችሁ። ኤ ሲካፈል ለቢ ሲካፈል ሲ ሲካፈል ለዲ ሲሆን ምንድነው ማድረግ ያለብን የሚለውን ታውቃላችሁ። ይሄ ሪሲፕሮካል ሆኖ እዚህ ጋር ይወጣል አይደለ? ስለዚህ ይሄ ሲባዛ ይሆናል፣ ይሄ ይገለበጣል 2g ኦቨር u ስኩዌር ሳይን ስኩዌር ቲታ ማለት ነው። ስለዚህ g በg ቢጠፋ ኦኬ አንዱ ሳይን በአንዱ ሳይን ይጠፋል። ኦልራይት u ስኩዌር በu ስኩዌር ይጠፋል። 2 እና 2 ምንድነው 4 ራይት 4 መጣ 2 እና 2 4 ኮስ አለ እዚህ ጋር። ስለዚህ 4 ኮስ ቲታ 4 ኮስ ቲታ ይሄው 4 አለን ኮስ ቲታ አለን ኦቨር ሳይን ቲታ ማለት ነው። ይሄ የምን ፎርሙላችን ነው ማለት ነው? ሬንጅ ኦቨር ሄይት ነው ማለት ነው። ስለዚህ የሬንጅ ኦቨር ሄይት ፎርሙላ የሚመጣው ይሄንን ነው። የተጠየቅነውም ሬንጅ ኦቨር ሄይት ነው አይደል የተባለው? ስለዚህ እንዴት አድርገን ነው የምናገኘው? አሁን እዚህ በሰራነው መሰረት ነው። እዚህ ጋር ኮስ ቴታ ኦቨር ሳይን ቴታ የሚለው ምንድነው የሚመጣው ነው 45 ዲግሪ ነው እንዳረሱ እዚህ ጋር የተሰጠን 45 ዲግሪ ላይ ኮስ 45 ዲግሪ እኩል ይሆናል ሳይን 45 ዲግሪ። ይሄን በፍጹም እንዳረሱ ሳይን 45 እና ኮስ 45 እኩል ናቸው። ስለዚህ አንድ ነው የሚመጣው ማለት ነው። ምንም ጥቅም የለውም ይሄ። ስለዚህ r ኦቨር h አራት ብቻ ነው የሚመጣው ማለት ነው። አራት ደግሞ የሚለው የትኛው ነው? ዲ ነው 4:1 ሬሽዮ የሚለው አራት ከሆነ ይሄ በስተዋቂነት አንድ አለ አይደል? በውስጥ ተዋቂነት አንድ አለ። ስለዚህ 4:1 ነው የሚሆነው ማለት ነው። ኦኬ ስለዚህ መልሳችን ዲ ነው የሚሆነው ማለት ነው። ዲ 18 ጥያቄ ደግሞ ቀለል ያለ ነው። why does a ship float over sea water ይላል። ለምንድን ነው መርከብ በውሃ ላይ የሚንሳፈፈው? በባህር ውሃ ላይ የሚንሳፈፈው ለምንድን ነው? A the weight of the ship is greater than the weight of the sea. The buoyant force on the ship is greater than the weight. The buoyant force is less. The density of the sea water is less ይላል። ምንድነው አሁን እዚህ ጋር ኮንሰፕቱ ነው። አርኪሜደስ ፕሪንሲፕል የሚለውን ታስታውሳላችሁ ብዬ አስባለሁ። ቪዲዮ አለን ፍሉድ መካኒክስ ላይ የሰራ ነው። አርኪሜደስ ፕሪንሲፕል ምንድነው የሚለው? ኦብጀክት ሰብመርጅድ ኢን ዋተር ኦር ሳም ፍሉድ የሆነ ፍሉድ ውስጥ ሰብመርጅ የተደረገ ኦብጀክት ካለ ያ ኦብጀክት ዲስፕሌስ የሚያደርገው ውሃ አለ ወይም ፍሉድ አለ። ፍሉድ ፈሳሽ ነገር ማለት ኦብጀክቱ እዛው ሰብመርጅ ከተደረገ በኋላ ዲስፕሌስ የሚያደርገው አለ። ያ ዲስፕሌስ የሚያደርገው እና ያ ኦብጀክት ዲስፕሌስ የሚያደርገው ኦብጀክት ላይ ያ ፍሉድ ወይም ውሃ ሊሆን ይችላል። ለምሳሌ ፎርስ አፕላይ ያደርጋል ወደ ላይ ይገፋዋል። በምን ያክል ፎርስ ነው? ዲስፕሌስ በተደረገው ውሃ መጠን የሚያክል ወይም ፍሉድ መጠን ወደ ላይ ይገፋዋል ማለት ነው። ቦያንት ፎርስ እንለዋለን ወደ ላይ የሚገፋበትን። ኦኬ ስለዚህ ይሄ አርኪሜደስ ፕሪንሲፕል ይባላል ማለት ነው። ስለዚህ ቦያንት ፎርሱ ከበለጠ ወደ ላይ የሚገፋው ፎርስ ከበለጠ ኦብጀክቱ ውሃው ላይ ይንሳፈፋል ማለት ነው። ወደ ላይ የሚገፋ ፎርስ ግን ካነሰ እና ዌይቱ ወርታች ነው። ዌይት ደግሞ ወርታች ነው ታውቃላችሁ። ዌይቱ ከበለጠ ኦብጀክቱ ይሰምጣል ማለት ነው። ስለዚህ የቦያንስ ፎርስ እና የዌይት ባላንስ መደራረግ ነው ማለት ነው። አንድ ኦብጀክትን ፍሎትም ቢሆን ወይም ሳብመርጅ ወደ ውስጥ እንዲሰምጥ የሚያደርገው ማለት ነው። ስለዚህ መልሳችን የሚሆነው ምንድነው? ቢ ነው ማለት ነው። ቦያንት ፎርሱ እና ዌይቱ ኮምፔር ስናደርጋቸው ቦያንት ፎርሱ መብለጥ አለበት ማለት ነው። ወይ መብለጥ አለበት ወይ እኩል መሆን አለበት። ስለዚህ ኦብጀክቱ ፍሎት ለማድረግ ያ መሟላት አለበት ማለት ነው። 19ኛን እዚሁን ቀጥለው 19ኛ ምንድነው የሚለው? which of the following principles is used for planes to fly ይላል። ይሄንን ትላንትና ሳስተምር በሰራነው ቪዲዮ ካያችሁ በደንብ ተመልሱታላችሁ። አውሮፕላን እንዲበር የሚያደርገው የትኛው ፕሪንሲፕል ነው? the answer is Bernoulli's principle B። Bernoulli's principle እንግዲህ በፕሬሸር እና በስፒድ መካከል ያለውን ሪሌሽንሺፕ ስናይ በደንብ ያብራራልናል አይደለ? ያን ፕሬሸሩ በጣም ከፍተኛ ከሆነ ስፒዱ ኦፖዚት ነው ሪሌሽንሺፓቸው። ኦኬ ስፒዱ ከፍተኛ ከሆነ ፕሬሸሩ ያንሳል ማለት ነው። ለምሳሌ የአውሮፕላን ክንፍን አይተናል ትላንትና የምታስታውሱ ከሆነ
የአውሮፕላን ክንፍን ብታዩ በክንፉ ከላይና በክንፉ ከታች አየር ያልፋል። ከክንፉ ከላይና በዚህ በኩል ከክንፉ ከላይና በክንፉ በታች በኩል ያልፋል አየር ማለት ነው። በክንፉ ላይ በጣም ብዙ አየር ነው የሚያልፈው። ስፒዱ ከፍተኛ ነው። ስለዚህ ፕሬሸሩ ያንሳል ማለት ነው። ፕሬሸሩ ካነሰ ከላይ ከስር ያለው ፕሬሸር ያነሳዋል ማለት ነው። ስለዚህ ይሄ በርኖሊስ ፕሪንሲፕል ነው ማለት ነው። ነምበር 20 የዛሬው ቪዲዮአችን መጨረሻ ጥያቄ ነምበር 20 ነው። ምን ይላል? The deformation that occurs within the elastic limit of a material by an applied force is ይላል። ምንድነው? ዲፎርሜሽን ነው የምናወራው። ዲፎርም መደረግ 20ኛ ዲፎርም ኦኬ። አንድ ፕላስቲክ የሆነ ነገር ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ቅርጹን ይቀይራል ዲፎርም ስናደርገው ማለት ነው። ለምሳሌ እንዲህ ዲፎርም ስናደርገው በፊት ከነበረው ቅርጽ ቀጥታ እንዲቀርጹ የነበረው ዲፎርም ስናደርገው ጠመም ስናደርገው የሚፈጠር ዲፎርሜሽን አለ። ይሄ ዲፎርሜሽን ኢላስቲክ ሊሚት ውስጥ ከሆነ ማለት ነው ፎርሱን ስናነሳ ወደ ቦታው የሚመለስ ከሆነ ምንድነው የሚባለው? ኢላስቲክ ዲፎርሜሽን ነው የሚባለው። ኦኬ ፕላስቲክ አይባልም። ዲፎርሜሽን ሁለት አይነት አለ፣ ኢላስቲክ ዲፎርሜሽን እና ፕላስቲክ ዲፎርሜሽን። ስለዚህ ለምሳሌ እንዲህ አድርገን ማየት እንችላለን ግራፉን። እዚህ ጋር እንነሳለን። ኦብጀክቱን ቅርጹን ብንቀይር ወይም ፕላስቲክ ይሄ የብር ላስቲክ አለ አይደል? እንዲህ መዘዝ እንዲህ ብንለጥጠው ማለት ነው። ለጥጠን እዚህ ጋር ሲደርስ ምን ያደርጋል? ፕላስቲክ ባህሪ ያሳያል። የፕላስቲክ ባህሪ ማለት ነው ከዚህ በላይ ፎርስ አፕላይ ካደረገን ወደ ኋላ አይመለስም ማለት ነው። ይበጠሳል ወይ ደግሞ አንድ ቅርጹን ከቀየረ በኋላ ወደ ኋላ አይመለስም። ሰፍቶ ይቀራል ማለት ነው። ሰፊ ሆኖ ይቀራል ማለት ነው። ኦኬ የሆነ ነገርንም ቅርጹ እንዲያደርገን ስንቀይር የሆነች ሊሚት አለች። ከዛ ሊሚት በኋላ ወደ ኋላ ወደ መጣበት ወደ ድሮ አይመለስም ማለት ነው። ሼፑ ይቀየራል። ያ ኢላስቲክ ዲፎርሜሽን ይባላል። ኦኬ ኢላስቲክ ሊሚቱ ስላለች ማለት ነው። ሶ ይሄ ነው ማለት ነው መልሱ። 10 ጥያቄ ሰርተናል እስካሁን ድረስ። እንግዲህ መልቲፕል ቾይስ ላይ ፓርት 2 ላይ ቀጣይ በፓርት 3 ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።